ምቀኝነት ማለት ምን ማለት ነው? እሺ ጥሩ ጥያቄ ነው። ምቀኝነት ማለት ምን ማለት ነው ሲባል ሰውንን በቂም በቀል ተነስቶ ለመጉዳት መጣር የመጨረሻ የቅናት መጨረሻ ደረጃው ምቀኝነት ተብሎ ሊጠራ ይችላል። ሰውንን በቅናትም በቂም በቀልም በልቦናችን አስበን ቆይተን ሰውን መጨረሻ ልንጎዳው ስናስብ ወይም ስንጎዳው ያ ምቀኝነት ይባላል። ስለዚህ ምቀኝነት ለኛ አይጠቅምንም። እንኳንም ስለ ክርስቲያኖች ለማንኛውም ሰው ምቀኝነት የትም አያደርሰንም። ለምሳሌ በእንስሳት መመልከት እንችላለን። በእንስሳት ማንን መመልከት እንችላለን? አይጥ ይህንን ምሳሌ ልታስረዳ ትችላለች። አይጥ በተፈጥሮዋ የምትሰራቸው ስራዎች የምቀኝነት ምሳሌ ነው። መጨረሻዋንም አሁን እንመለከታለን። መጀመሪያ አይጥ የምትበላቸውን ነገሮች ስትበላ ለምሳሌ ልብስንም ስትበላ ከአንድ ቦታ አይደለም የምትበላው፣ ሁሉንም ብትክትክ አድርጋ መጨረሻውን እንዳይለበስ አድርጋ ነው የምትበላው። አንዱን አካባቢ ቀርጻ ብትበላ ወይም አንድ አካባቢ በልታ ብትተው ሰውየው አሰብስቶ ለብሶ እንዳይጠቀምበት ሁሉንም ብትክትክ አድርጋ መጨረሻው እንዳያምር ነው የምታደርገው። እንዲሁም እጽዋትን ስትበላ እንዲሁም እህልንም ስትበላ ውስጥ ዘሯን ፈርፍራ በልታ እንዳይበቅል ነው የምታደርገው። ደግሞ አንዱን በልታ ማተው ሁሉንም እየዞረች እንዲህ አድርጋ እንዳይጠቀም ነው የምታደርገው። እንዲህ በማድረጓ ደግሞ መጨረሻዋ በማን ተበልታ ትሞታለች? በድመት። በድመት ስትበላ ድመት ስትበላት መጀመሪያ ትይዛታለች። ይዛ ደግሞ ብዙ ጊዜ አሰቃይታ አቅም ማችልበት ደረጃ ስትደርስ ሜዳ ላይ ተወስድና ትለቃታለች። እንደገና ትይዛታለች። እንዲሁም ደግሞ ወደ ሰማይ ተወረውራትና እንደገና አሁንም አዙራ ትይዛታለች። እንዲህ ያደረገች አሰቃይታ መጨረሻ ላይ ትገላታለች። ስለዚህ አይጥ በምቀኝነቷ ወይንም በተፈጥሮ ውስጥን እንዲህ ያደረገ በመብለቷና በማሰቃየቷ ህዝብን በማሰቃየቷ ውስጥ እንዲህ ያደረገ በምቀኝነት በመሰራቸው በተፈጥሮ በውስጧ በመሰራቸው ነገሮች መጨረሻዋ በድመት ተሰቃይታ እንድትበላና እንድትሞት ያደርጋታል። ስለዚህ ምቀኝነት በአጠቃላይ ሰውንን ለራስ ጥቅም የማይሰጠውን ሰውንን መጉዳት፣ ይሄ መጨረሻው አያምርም። ለኛም ቢሆን ለክርስቲያኖችም ሆነ ለማንኛውም ሰው ምቀኛ ከሆነን ለኛም ክፉ ሰውና ክፉ ዲያብሎስን ይጥልብናል። መጨረሻችንን በዚህ ምድር እንደዚሁ ድመት አሰቃይታ እንደገደለቻት አይጥን እኛንም አሰቃይቶ የሚገል አሰቃይቶ የመጨረሻችን የማያሳምር ዲያብሎስ ይይዘናል። እንዲሁም ሌላ ሀኛ በላይ የሆነ ምቀኛ ክፉ ይገጥመንና መጨረሻችን ሳያምር ይቀራል። ስለዚህ ምቀኛ መሆን ለማንም አይጠቅምም። ለእንስሳት ለአይጥም የደረሰባትን መመልከት ስለምንችል ማለት ነው። ስለዚህ ምቀኝነት ለማንም አይጠቅምም። ምቀኛ መሆን የለብንም። ምቀኛ ላለመሆን ምን ማድረግ አለብን? እሺ ምቀኛ ላለመሆን የሚያስፈልጉ ነገሮች ከተባለ መጀመሪያ ቅናትን እንመልከት። ሰው ቅናተኛ ከሆነ ወደ ምቀኝነት ያድግበታል። ቅናተኛ ሆነ ማለት የራስን ከሌላ ጋር ማወዳደር። ሰው ራሱን ችሎ መቆም ካልቻለ የሌላውን እያወዳደረ የሚኖር ከሆነ ወደ ቅናት ያድግበታል። ቅናት ካደገ በኋላ ምቀኛ ይሆናል። ስለዚህ ሰው ሲኖር የራሱን ያለውን ነገር ያለውን ንብረት ያለውን ህይወት ስለራሱ ብቻ እያወራ ስለራሱ ህይወት ብቻ እያሰበ እግዚአብሔርን እያሰበ በዛ ህይወት መኖር ምቀኝነትን ሊያርቀው ይችላል። አንደኛ ይሄ ነው። ስለዚህ ስለራሳችን ብቻ ማሰብ ማለት ነው። ስለራሳችን ብቻ ማሰብ ሲባል ከሰው ጋር አለማወዳደር ያለን ነገር። ሰው ከራሱ ጋር ብቻ ከኖረ እግዚአብሔርን እያሰበ ወይን ፈጣሪውን እያሰበ ብቻ ከኖረ ከሌላ ጋር ማይመቀኝ ወይም ማይቀና ከሆነ ቅናት ከሌለበት ምቀኝነቱ አይመጣም። ስለዚህ ቅናትን መጀመሪያ ማስወገድ አለብን። ማስወገድ የምንችለው ደግሞ ራሳችን ብቻ ያለንን ነገር እየቆጠርን ያለንን ነገር ተመስገን እያልን ፈጣሪን እያመሰገን መኖር። ከዛ በኋላ ቅናት የሚባለው ተጠፋ፣ ምቀኝነቱ አይመጣም። ስለዚህ ቅናትን መጀመሪያ ማስወገድ፣ ከራሳችን ጋር ብቻ መኖር፣ ራሳችን ያለንን ነገር መቁጠር፣ ያንን እየቆጠርን ደስተኛ ሆነን መኖር፣ ያንን ብቻ መስራት። ራሳችን ለማደግ እንጂ ከሌላው ጋር ያለውን እየቆጠርን እያወዳደርን ብንኖር እኛን የሚበልጠን ስለማይጠፋ በዓለም ሁሌም ቅናት አይለቀንም። ቅናት ካለ ደግሞ ምቀኝነት ይቀጥላል። ስለዚህ መጀመሪያ ቅናቱን ማጥፋት። ስለዚህ አንደኛው ራስክን መኖር፣ ለራስ ህይወት ብቻ እያሰብክ መኖር ማለት ነው።
የራስህን ህይወት እያሳደግክ የራስህን ህይወት እየተፎካከርክ መኖር ከራስ ጋር ከትናንትናው ዛሬ ምን አሻሽያለሁ፣ ካምናው ዘንድሮ ምን አሻሽያለሁ፣ በቤተ ክርስቲያንም ቢሆን በሌላውም በሁሉም ነገር የተወሰነ ነገር ልዩነት እየፈጠርክ ምትሄድ ከራስ ጋር ወይም ከራስሽ ጋር ሲሆን ይህ ምቀኝነትን ያጠፋል ማለት ነው። ሌላው ትህትና ያለው ሰው መሆን። ትህትና ካለ ማንም ከኔ በላይ ነው ብሎ የሚያስብ ሰው ትህትና አለው ማለት ነው። እኔ ከማንም እግዚአብሔር የሰጠኝ የራሴ ልዩ ጸጋ አለኝ።